እዚጋ መጀመሪያ ላይ ኮምፒውተራችንን ከፍተን እንደገባን የሚመጣላችሁ ምንድነው? ይሄ ነው አይደለ? ፊት ለፊት ያለው የዴስክቶፕ ባክግራውንዳችን ነው ማለት ነው። እዚህ ላይ ምን አሉ ዴስክቶፕ ላይ ምን አለ የሚለው ነገር እንመለከታለን። ከግራ በኩል ያለው እቺኛው ስታርት ሜኑ ናት። ይሄኛው ሰርች ማድረጊያችን ነው። ከዛ ደግሞ ከዚህ ድረስ ያለው አፕሊኬሽኖች ምናምን ያሉበት ማለት ነው። ክሮም፣ ፎቶሾፕ፣ ካፕከት አለች። እነኝን ብለን ይሄኛው ታስክ ባር ብለን እንጠራዋለን ማለት ነው። ከቀኝ በኩል ደግሞ እነኚህ በኩል ያሉት ሂድን አይኮኖች እና ምናምን ሲስተም አይኮን ናቸው። በአጠቃላይ እዚህ ጋር ያሉት ሪከርድ ማድረግበት አለ ምናምን ሲቀመጥልኝ ባትሪ የምጠቀምበት አለ። እዚህ ጋር ደግሞ ስፒከሩ አለ። እዚህ ጋር መጨረሻ አካባቢ ስትመለከቱ ታይም አለች ዴት ማለት ነው። እዚህ ጋር መጨረሻው ላይ ደግሞ ኖቲፊኬሽን አለ። ኮምፒውተራችን ላይ ኖቲፊኬሽን ይመጣልን። ብራይትነስ መጨመር እንችላለን፣ መቀነስ እንችላለን። እዚህ ጋር ሌላኛው ደግሞ እዚህ ጋር ከላይ እነኝ የምትመለከቷቸው እቺኛው ሪሳይክል ቢን ናት። አብዛኛው ጊዜ ለምሳሌ ቴምፖራሪ ዲሊት የምናደርግበት ሰዓት ፋይሎች እዚህ ውስጥ የሚገቡበት ማለት ነው። እዚህ ጋር የአፕሊኬሽን ሾርት አይኮኖች አሉ። እነዚህ እንዴት አድርገን ሾርት አይኮን ክሬት የምናደርገው ከተባለ ለምሳሌ የጉግል ክሮምን ክሬት ላድርግላችሁ። ጉግል ክሮም ብዬ ሰርች አደረግኩኝ። ሰርች ባሩ ላይ እጂ ከዛን ራይት ክሊክ ላድርግና ኦፕን ፋይል ሎኬሽን እለዋለሁ። እዚህኛው ላይ ራይት ክሊክ ሳደርግ ምን ማድረግ እችላለሁ ማለት ነው። ከዚህ ላይ ድጋሚ ኦፕን ፋይል ሎኬሽን ይመጣልኛል። ከዛን በኋላ ራይት ክሊክ አድርጌ ሴንድ ቱ ዴስክቶፕ ክሬት ሾርትከት ዴስክቶፓችን ላይ ሾርትከት ክሬት ያደርግልን ማለት ነው። ስለዚህ በዚህ መሰረት ክሬት ማድረግ ትችላላችሁ። አለበለዚያ አፕሊኬሽኖችን በምትጭኑበት ሰዓት ክሬት ዴስክቶፕ የሚለውን ክሊክ ማድረግ ነው የሚጠበቅባችሁ ማለት ነው። ሌላኛው ደግሞ በጣም ማወቅ ያለባችሁ ነገር እንደ ኮምፒውተር ተጠቃሚ ጀማሪ ሆናችሁ ማውዛችሁ ላይ በጣም መጠንቀቅ አለባችሁ። ማውዝ እንደምታውቁት ከግራ በኩል ሌፍት ክሊክ፣ መሀከል ያለችው ስክሮል ባር፣ ከቀኝ በኩል ደግሞ ያለችው እንድናት ራይት ክሊክ ናት ማለት ነው። ስለዚህ ራይት ክሊክ የምንጠቀመው ብዛት አብዛኛው ጊዜ ለምንድን ነው? ለኦፕሽን ነው፣ የተለያየ አማራጮችን ለማምጣት። ሌፍት ክሊኳ ደግሞ ለአክሽን ወይም ልክ ኦኬ እንደማለት ማለት ነው። የሆነ ነገር ስንሰራ ያን ነገር ፔርፎርም እንዲያደርግልን የምንጠቀምበት ነው። ራይት ክሊክ ለምሳሌ ላድርግና ላሳያቸው። ራይት ክሊክ ሳደርግ እዚህ ጋር እና የምትመለከቷቸው አማራጮች መጥተውልኛል። የመጀመሪያው ቪው ነው። ቪው ላይ ስንመጣ ታያቸዋል። ላርጅ አይከን፣ ሚዲየም አይከን እነኚህ ስክሪን ላይ ያሉት እነኚህ የምትመለከቷቸውን ሳይዛቸውን መጨመር መቀነስ ነው። ለምሳሌ ስሞል ባረገው አነሷ ከመጀመሪያው ራይት ክሊክ አድርገን ድጋሚውን እዚህ ጋር ላርጅ ስሞል ምናምን ስል በሌፍት እንምጫነው። እሺ ሌፍት ክሊክ ይሄው ትልቅ የሆነ እሱን ለማሳነስ አብዛኛው ጊዜ አሪፉ ሚዲየም አይከን ብንጠቀም የተሻለ ይሆናል። ሌላኛው ደግሞ እዛው ራይት ክሊክ እናድርግና ሶርት ባይ የምትላለች። ሶርት ባይ ምንድነው? እዚህ ጋር የምትመለከቷቸውን ክሮም ፎልደርም አለ። እነኝን ቤዝዳውን በሳይዛቸው፣ በኔማቸው፣ በአይተም ታይፓቸው እና በዴት ሞዲፋይድ በሆኑበት ለመደርደር ነው። ሶርት ለማድረግ አሴንዲንግ ዲሴንዲንግ ኦርደር ማለት ነው። ለምሳሌ በአይተም ታይፕ ባረገው ተመልከቱ፣ ስትራክቸሩ ከመጀመሪያው ተቀይሯል። ዴት ሞዲፋይድ ብለውም እንደዛው ይቀየራል። ሌላኛው ምንድነው? ሪፍሬሽ የምትለው አይከችኛው ኦፕሽን አለች። ሪፍሬሽ ለምንድነው የምንጠቀምበት? አብዛኛው ጊዜ ኮምፒውተራችን ስታክ የሚያደርግ ከሆነ ሪፍሬሽ ለማድረግ እንጠቀምበታለን ማለት ነው። በስነ ስርዓቱ ኦፕሬት ወይም በስነ ስርዓቱ እንዲሰራልን ማለት ነው። ስለዚህ ሌፍት ክሊክ ሲጫኑት ይመጣላችሁ ሪፍሬሽ ያደርግላችኋል ማለት ነው። ሾርት ከት አለው በነገራችን ላይ ማን መጠቀም ይችላልላችሁ። ኪቦርዳችሁ ላይ F5 በተጫኑ ሪፍሬሽ ለማድረግ እንጠቀምበታለን ማለት ነው። ሌላኛው እዚህ ጋር ግራፊክ ፕሮፐርቲ ምናምን አለ፣ እሱን በኋላ እንመለከታለን። ወሳኙ ደግሞ ኒው የምትለዋለች። ኒው ላይ በምትመጡበት ሰዓት እንዴት አድርጋችሁ ፎልደርን የተለያዩ ፋይሎችን ክሬት ለማድረግ የሚያመጣልን ኦፕሽን ነው ማለት ነው። ስለዚህ እሱን ሳለቅ ወደ ቀኝ ማውዜን ሳንቀሳቅሰው ፎልደር አለ፣ ማይክሮሶፍት አክሰስ ዳታቤዝ፣ ወርድ፣ ፓወርፖይንት እነኛ አሉ ማለት ነው። በነገራችን ላይ ግን እነኛ የማይክሮሶፍት ኦፊስ ፕሮዳክቶች የሚመጡላችሁ ምንድነው? መጀመሪያ ማይክሮሶፍት ኦፊስን ያው ኢንስታል ማድረግ አለባችሁ፣ አለበለዚያ አይመጣላችሁ። ስለዚህ ከነኛው ለምሳሌ ፎልደር ክሬት ባረግ ሌፍት ክሊክ ነው የምጫነው ማለት ነው። ከዛን እዚህ ጋር የምፈልገውን ስም መቀየር እችላለሁኝ። 01 ልበለው ለምሳሌ ስም ልስጠው 01 ብዬ ይሄው ክሬት አደረገልኝ ማለት ነው። ሌላ ደግሞ ራይት ክሊክ አድርጌ ለምሳሌ ፋይሎችን ክሬት ማድረግ የምፈልግ ከሆነ ማይክሮሶፍት ወርድ ሌፍት ክሊክ ይጫናለሁኝ። ይሄኛውን 0 ልበለው ራይት ክሊክ ላድርግና አሁንም እዚህ ጋር ኒው ምሳሌ ፓወርፖይንት
0 ቢል በሉ። እኔም በምሰጥበት ሰዓት እናንተ ከምትሰሩበት ስራ ጋር የተገናኘ ስም መስጠት አለባችሁ። እዛን እነኝህን ደግሞ እዚህ ፎልደር ውስጥ መክተት እንችላለን። ምክንያቱም ፎልደር አብዛኛው ጊዜ የሚያገለግለን ለምንድን ነው? የተለያየ ፋይሎችን ሰብ ፎልደሮችን በውስጡ ኦርጋናይዝ አድርጎ ለመያዝ እንደ ኮንቴነር ያገለግለናል ማለት ነው። ልክ ለምሳሌ እናንተ እንዴት ነው ገበያ ሄድ ብላችሁ ቲማቲም፣ ሽንኩርት ምናምን ገዛ አድርጋችሁ በዘንቢል ትጨምራላችሁ። ልክ እንደዚህ ይሄንን ድራግ አድርገን ድሮፕ ማድረግ እንችላለን። ያው ምንድነው ድራግ የምታደርጉት? ሌፍት ክሊክ ትጫኑና ሳትለቁ እዚህኛው ላይ ከርሰሯ መንቀሳቀስ ገባልኝ ማለት ነው። ያው ስከፍተው እዚህ ውስጥ አለላችሁ። ሁለተኛው ላይ ስንመጣ ደግሞ ማወቅ ያለብን ምንድነው ስታርት ሜኑ ናት። ስታርት ሜኑ ላይ በምንመጣበት ሰዓት በነገራችን ላይ በጣም ወሳኝ የሆነ ነገር ሴቲንጎች ምናምን ይዟል። ስታርት ሜኑ የምንላት በግራ በኩል እቺ የአራት ማዕዘን አላታ በግራ በኩል ስታርት የምትለዋን ሌፍት ክሊክ ስትጫኑ ይመጣላችኋል። ደግማ ስትጫኑት ደግሞ ትጠፋለች። አለበለዛም ኮምፒውተራችሁ ላይ እቺ ራሶችን የምትመስላለች እቺኛዋ ስትጫኑ ዊንዶ ሎጎዋን ማለት ዊንዶ አይከን ስትጫኑት ይመጣል። ደግማችሁ ስትነኩት ይጠፋል ማለት ነው። ስለዚህ እዚህ ጋር ስንመጣ ምንድነው 3 ፓርቶች አሉት በነገራችን ላይ ከግራ በኩል የምትመለከቱት አለ፣ መሃል ላይ ያለ ሴንተር ኤንድ መጨረሻው ላይ ያለ ማለት ነው። የመጀመሪያው እዚህ ላይ ስንመጣ ምንድነው ከላይ ያለው ስትመለከቱት የዩዘር ሎካል አካውንታችን ነው። ኮምፒውተራችን ላይ በፓስዋርድ መቆለፍ እንችላለን አይደለም። ስለዚህ በፓስዋርድ መቆለፍ የምንችለው ምንድነው ሎካል አካውንት ክሬት ማድረግ ስለምንችል ነው። እዚህ ጋር ሎክ ማድረግ እንችላለን። የተከፈተው መዝጋት፣ ሳይን አውት ወይ መውጣት እንችላለን። ሌላኛው ደግሞ እዚህ ጋር ዝቅ ስትሉ ዶክመንት ፒክቸር የሚል አለ። እቺኛው በጣም ወሳኛው ደግሞ ሴቲንግ አለች። ሌፍት ክሊክ ስትጫኑ ይሄ በአጠቃላይ ይመጣላችኋል። ኮምፒውተራችሁ ላይ ያሉ በጣም ብዙ ሴቲንጎች እነኝን በአጠቃላይ በኋላ እንመለከታቸዋለን። እዚህ ጋር ፓወር ላይ በምትመጡበት ሰዓት ሌፍት ክሊክን ስትጫኑ ይመጣላችኋል። ሪስታርት አለ። ሪስታርት ምንድነው የሚያደርግልን? በጣም አንዳንድ ጊዜ ስታክ ሲያደርግ ዝገት ይሆናል ኮምፒውተራችን አልሰራ ምናምን ሲለን ያለን አማራጭ ምንድነው? ከእንደገና ሪስታርት እንዲያደርግልን ችኛዋን መጫን አለብን ማለት ነው። ሌላኛው ሸት ዳውን የሚለው ምንድነው? ቀጥታ ተርን ኦፍ እንዲያደርግልን ነው፣ እንዲዘጋ ነው። ሌላኛው ስሊፕ የምትላለች። ስሊፕ ምንድነው የሚያደርገው መሰላችሁ? ልክ አሁን ስልካችን አለ አይደለም፣ ስልክ በምንጠቀምበት ሰዓት ፓወር በተኑን አንድ ክሊክ ስናደርጋት ይቆልፋል። ግን ሸትዳውን አልሆነም፣ ይቆልፍና ልክ እንደዛ ነው የሚያገለግለን። ይሄኛው የምንጠቀመውን የባትሪ ስቶሬጅ ምናምን በአጠቃላይ እሱን ይቀንስና ይቀመጥልናል ማለት ነው። ሾርት ከቶችም አሉት በነገራችን ላይ በምንጠቀምበት ሰዓት ዊንዶ ኬ ብቻኑና ሳትለቁ ኤል አልት ፕላስ ኤፍ4 ራሱ ብትጠቀሙ ኮምፒውተራችሁ በዚህ መሰረት የፈለጋችሁትን መዝጋትም ከፈለጋችሁ መዝጋት፣ ሪስታርት ከሆነ እንደዛው ማድረግ ትችላላችሁ ማለት ነው። ይሄን ይመስላል ማለት ነው በስተግራ በኩል ያሉት። በመካከል ላይ ደግሞ ስንመጣ እነኝ በአጠቃላይ ያሉት አፕሊኬሽን ናቸው። ኮምፒውተራችን ላይ እኛ ምን ኢንስታል አደረግናቸው ከዚህ በፊትም ራሱ ኮምፒውተሩ ላይ ኢንስታል የሆኑ ከዊንዶ ኦፕሬቲንግ ጋር አብሮ የመጡ አፕሊኬሽኖች ወይንም ኢንስታል የተደረጉ አሉ ማለት ነው። እዚህ ላይ ስንመጣ ምን መሰላችሁ ማወቅ ያለብን ነገር፣ ለምሳሌ ሰርች ማድረግ እንችላለን ቤዝድ በሌተሩ ማለት ነው። ያው ኤን ክሊክ ባረጋት መጀመሪያ የሚያመጣልን ማን ነው? ስማቸው ኤ የሆኑትን ያመጣልናል ማለት ነው። ሌላኛው ደግሞ ለምሳሌ በሲ ሲም ጀም ብለው ካልኩሌተር እና መጣ ካልኩሌተር መክፈት ይችላል። ሌፍት ክሊክ ስትጫኑት ይሄ ይመጣላችኋል። እዚህ ጋር ማባዝ የምትፈልጉት ማባዝ ለምሳሌ 5 ሲባዛ በ5 ባረገው እኩል ነው 25 ሆነ አይደለም። ይሄኛው ማክሲማይዝ ያገለግለናል። እቺኛዋ ደግሞ ማይነሷ ሚኒማይዝ ለማድረግ ነው የምንጠቀምበት። ወደ ታስክ ባሩ ነው የምትሄድልን። ይሄኛው ግን ማክሲማይዝ ማድረግ እንችላለን። እቺኛዋ ደግሞ የምታገለግለን ምንድነው? ክሎዝ ኤክስ ምልክቷን ሌፍት ክሊክ ብቻን ክሎዝ ነው የሚያደርግልን ማለት ነው። እንደዚህ እንደሆነ ግን ይሄኛው ሌፍት ክሊክ ብቻን ማክሲማይዝ ከሆነ በኋላ ሪስቶር ዳውን ነው የሚያደርግልን፣ ወደ መጀመሪያው ሳይዝ ይመልሰዋል ማለት ነው። በዚህ ፎርም ይመልስልናል። ከዛን በኋላ እነኝን በዚህ መሰረት ሰርች ማድረግ የምትፈልጉ ከሆነ አፕሊኬሽኑን ለምሳሌ መክፋት የምትፈልጉ ከሆነ ራይት ክሊክ አድርጋችሁ ደብል ሌፍት ክሊክ ብትጫኑ አፕሊኬሽን ይከፍትላችኋል እዙ ላይ እንደሆነ ማለት ነው። ለምሳሌ ፒስፎን የምትለውን ደብል ክሊክ ባደርጋት ስቲን ጠብቅ፣ ይኸው በዚህ መሰረት ይከፍትልናል ማለት ነው። ወይንም ደግሞ አለበለዚያ ለምሳሌ ይሄንን ራይት ክሊክ ባደርገው ይመጣ
ሶስት አማራጮች አሉ ማለት ነው። የመጀመሪያው ፒን ቱ ስታርት። ፒን ማለት እኛ ኮምፒውተር በምንጠቀምበት ሰዓት እዚህ በስተቀኝ በኩል እንዲሆንልን ማለት ነው። እነኚህን ሁሉም ፒን የሆኑ ናቸው። በፍጥነት እንድናገኛቸው የምንፈልጋቸውን አፕሊኬሽኖች እዚህ ጋር እንዲያስቀምጥልን ፒን ቱ ስታርት ማድረግ እንችላለን። ሌላኛው እዚህ ጋር ሞር የምትለዋን ክሊክ ብታደርጓት ደግሞ ወደ ቀኝ ስንሄድ ፒን ቱ ታስክባር። ታስክባር ማለት እዚህ ጋር እንዲመጣልን ረናስ አድሚኒስትር እንደ አድሚኒስትር እንድናደርገው ለፋይሎችን መክፈት ከዚህ ሊስት ላይ ማጥፋት እንችላለን። ሊስቱን ክሊክ ማድረግ እንችላለን ምናምን ነገር ነው የሚል ከታይ ደግሞ ብትመጡ ምናል አንኢንስታል አለች አይደለም። ይሄ ምንድነው? ቀጥታ ኮምፒውተራችን ላይ ሪሙቭ ለማድረግ ነው የምንጠቀምበት ማለት ነው። ይሄ ቀጥታ ወደ ስኔ ወስዳቸው ወደ ኮንትሮል ፓናል በኋላ አሳያቸዋለሁ። ሌላኛው ለምሳሌ ፒን ቱ ስታርት ላይ ፒን ባድርጋት ሌፍት ክሊክ ብቻን ይሄው እዚህ ጋር መጣች አይደለም። እቺ እንደፈለገ ማንቀሳቀስ ይችላልኝ። እንዴት ነው የምታንቀሳቅሱት? ሌፍት ክሊክ ትጫኑና ሳትለቁ ይሄው ወደ ላይ ብታረጉት ምናምን ነገር እንደፈለጋችሁ እዚህ ጋር ማድረግ እንችላለን። ከዛም እዚህ ጋር ደግሞ በግሩፕ ምትሏን ክሊክ አድርጋችሁ ስም መስጠት ትችላላችሁ። ለምሳሌ ዩኤች ብለው እና በዚህ መንገድ ማድረግ እንችላለን ማለት ነው። ሌሎችንም እዚህ ውስጥ መጨመር እንችላለን። ለምሳሌ እዚህ ባረገው በዚህኛው ረድፍ ነው ያለው ማለት ነው። እነኚህ ኦዳሲቲ እና ካልኩሌተር ኤና ፖስት ነው ያሉት። አንፒን ለማድረግ እዚህ ጋር የነበረውን ለማጥፋት ከፈለግን ራይት ክሊክ ታደርጉና አንፒን ፍሮም ስታርት የምትለዋን መጫን ነው። ሌፍት ክሊክ Please like and share, subscribe my YouTube channel. አሁን ደግሞ የምንመለከተው ስለ ሰርች ቦክስ ነው። ሰርች ቦክስ የምንላት እዚህ ጋር ናት፣ ከግራ በኩል ያለችው ማለት ነው ዊንዶው ሲስተም ላይ። እናም ስለዚህ ስለ ሰርች ቦክስ አንድ ቤዚክ ኦፍ ኮምፒውተር ስኪል የሚማር ሰው ግዴታ ማወቅ ያለበት ኮንሴፕት ናት። ሰርች ቦክስ ለምንድን ነው የምንጠቀመው ከተባለ ኮምፒውተራችን ላይ የተለያዩ አፕሊኬሽኖች አሉ፣ ፎልደር አለ፣ ፋይል አለ። ስለዚህ እነኛን በቀላሉ እንዴት አድርገን ሰርች አድርገን መጠቀም እንድንችል ነው። ለምሳሌ እዚህ ጋር ሰርች ታይፕ ሰርች የምትለው ላይ ትሄዱና ማውዛችሁን ሌፍት ክሊክ ትጫናላችሁ። ከፍተላችሁ በኋላ ለምሳሌ ቴሌ ብጽፍ ታያችኋላ። ቲኢኤልኢ በሚል የሚጀምር ዶክመንት ሊሆን ይችላል፣ አፕሊኬሽን ሊሆን ይችላል። በሱ የሚጀምር ይመጣልናል ማለት ነው። ሞር እየጻፍን በምንሄድበት ሰዓት ከሱ ጋር አኩሬት የሆነ ፋይል ወይም ፎልደር ወይም አፕሊኬሽን ያመጣላችኋል ማለት ነው። እዚህ ጋር ኦል ስለሆነ ነው። እሺ ኦል ላይ ከሆነ አፕሊኬሽኑ ፎልደር ሁሉም ነው። አፕሊኬሽን ብቻ ከሆነ ግን ተመልከቱት። ለምሳሌ ይኸው አፕሊኬሽን ብቻ ስለሆነ በሱ የሚጀምር አፕሊኬሽን ያመጣልናል። ዶክመንት ደግሞ ስንሄድ ቲኢኤል በሚል የሚጀምር ዶክመንት እዚህ ጋር አለ ማለት ነው። ዌብ ደግሞ ስንመጣ በዚህ የሚጀምር ዌብሳይት አለ ወይስ የለም ይላል። እዚህ ጋር ለምሳሌ የተለያዩ ይኖሩ ይችላሉ። እዚህ ጋር ሞር የምትለው ደግሞ በምትመጡበት ሰዓት ክሊክ አድርጓት ድሮፕ ዳውኗን ክሊክ የምናደርግበት ለምሳሌ ፎልደር ከሆነ ተመልከቱ። በስተግራ በኩል ፎልደር ትላለች አይደለም። በዚህ ፎልደር ውስጥ ፎልደር ሆኖ ቲኢኤልኢ የሚጀምር ፎልደር ካለ እሱን ያመጣልናል። ይኸው እዚህ ጋር መጥቶልናል። በተመሳሳይ ሙዚክ ከፈለግንም ሙዚክ ማለት ነው። ሴቲንግም ከፈለግን ሴቲንግ ክሊክ በምታደርጉበት ሰዓት ቲኢኤልኢ የሚጀምር ካለ ያው እዚህ ጋር እንደምትመለከቱት ከላይ ያመጡልናል ማለት ነው። በዚህ መንገድ ሰርች ማድረግ ትችላላችሁ ማለት ነው። ለምሳሌ የሆነ አፕሊኬሽን ሰርች ላድርግ ካልክ ብል እዚህ ጋር ካልኩሌት ነው አይደለ? ካልኩሌተር ይሄን አፕሊኬሽን ለመክፈት ሌፍት ክሊክ መጫን ነው። ከዛ ከፈተለ በኋላ መጠቀም ነው። ሰርች ቦክስ ላይ በተጨማሪም ኮምፒውተራችን ላይ አጀስት ማድረግ የምንፈልገው ሴቲንግ ካለ ወይንም ኮምፒውተራችን ላይ ማስተካከል የምንፈልገው ሴቲንግ ካለ አብዛኛው ጊዜ የምንጠቀመው እዚህ ጋር ነው። ታይፕ ሰርች ላይ የምትለው ላይ ሄደን ነው የምንጽፈው። ለምሳሌ ላንጉጅ የሚለውን ማስተካከል ፈልግ ላንጉጅ ብዬ ሰርች ማድረግ ወደ ጽፋለሁ ማለት ነው። ላንጉጅ ይኸው። ከዛ ላንጉጅ ሴቲንግ የምትለውን ሌፍት ክሊክ ስትጫኑ ይሄ ይመጣላችኋል። ላንጉጅ መቀየር የምትፈልጉ ከሆነ አድ ማድረግ የምትፈልጉ ከሆነ እያንዳንዱን በዚህ ማስተካከል ትችላላችሁ። ሌላኛው ደግሞ ብራይትነስ የኮምፒውተራችሁ ላይ ለምሳሌ ብራይትነስን መጨመር የምትፈልጉ ከሆነ ብራይትነስ ኮምፒውተራችሁ ላይ ያለው ማለት ነው። ኢዝ ኦፍ አክሰስ ኤንድ ብራይትነስ ሴቲንግ የምትለውን ሌፍት ክሊክ ስትጫኗት ብራይትነስ የምትለውን እዚህ ጋር ክሊክ ስታደርጉ ብራይትነስ ይጨምራል፣ ይቀንሳል። ብራይትነሳችን በዚህ መንገድ አጀስት ማድረግ ይችላላችሁ ማለት ነው። ሌላኛው ታስክ ቪው የምንለው አለ። ታስክ ቪው የሚገኙት ጋር ነው። ከሰርች ቦክስ ቀጥሎ ታያችኋለች አይደለም። ሌፍት ክሊክ በምንጫንበት ሰዓት የሚያመጣልን ምንድነው? በቅርብ ሰዓት የከፈትናቸውን የተለያዩ አፕሊኬሽን ብራውዘሮች ምናምን ያመጣላችኋል ማለት ነው። እነኝህ በአጠቃላይ የምትመለከቱት ቅርብ ጊዜ የከፈትናቸውን ያመጣላችሁ። ወደትም ሲሄዱ ከዚህ በፊት የከፈታችሁትን አፕሊኬሽኖች ምናምን ያመጣላችኋል ማለት ነው። እዚህ ጋር ከላይ ደግሞ እንደምትመለከቱት
ዴስክቶፕ ኒው ዴስክቶፕ ምትላለች አይደለም? እሷን ሌፍት ክሊክ በምትጫኑበት ሰዓት ሌላ ዴስክቶፕ ክሬት ያደርግላችኋል ማለት ነው። Please like and share, subscribe my YouTube channel. I put the link. የምን እንግሊዝ ነው እንደውስ። በዚህኛው ቪዲዮ ደግሞ የምንመለከተው ምንድነው ስለ ታስክ ባር ይሆናል። ቤዚክ ኦፍ ኮምፒውተር ስኪል በጣም ማወቅ ያለባችሁ ነገር ቢኖር ስለ ታስክ ባር ወሳኝ ስለሆነ ነው። ታስክ ባር የምንለው የትኛው መሰላችሁ? እዚህ ጋር ከታች በኩል ያሉት እነኚህ ፋይል ኤክስፕሎረር፣ ፓወርፖይንት፣ ፎቶሾፕ እና ጉግል ክሮም ምናምን ያሉ አፕሊኬሽኑ ያሉበት ከታች ያሉት እሱ ነው ታስክ ባር ብለን የምንጠራው። እንዴት ነው እዚህ ጋር አድ የምናደርገው ከተባለ ለምሳሌ የሆነ አፕሊኬሽን አንድ አድ ላድርግላችሁ። ካልኩሌተር አለ። ካልኩሌተር ይኸውና ከዛ ከመጣላችሁ በኋላ ላይ ራይት ክሊክ አድርጉና ፒንቱ ታስክ ባር የምትለዋን ሌፍት ክሊክ መጫን ነው። ይኸው ወደ ታስክ ባር እንዲመጣልኝ በዚህ ማድረግ ትችላላችሁ። አለበለዚያም አፕሊኬሽኑን ከከፈታችሁት በኋላ ራይት ክሊክ ስታደርጉ ፒንቱ ታስክ ባር የምትል ትኖራለች እዚህ ጋር ማለት ነው። እኔ አሁን ይሄኛው ፒን ስለሆነ አንፒን ነው አድርገው ነው የሚለኝ። ስለዚህ እንዴት ነው እዚህ ጋር የነበረውን አንፒን ማድረግ ከፈለግን ራይት ክሊክ ታደርጉና ላይ አንፒን ፍሮም ታስክ ባር ስሉ ከዚህ ጋር ከነበረው ላይ ይጠፋል ማለት ነው። አድ እዚህ ጋር አድ ማድረጋችን የሚጠቅመን ለምንድን ነው? በተደጋጋሚ የምንጠቀማቸው አፕሊኬሽኖች ካሉ በቀላሉ ለመጠቀም ነው የሚያገለግለን ማለት ነው። ሌላኛው እዚሁ ላይ ራይት ክሊክ በመታረጉበት ሰዓት ብዙ ሴቲንጎች ይመጡላቸዋል ማለት ነው። የመጀመሪያው ታስክ ባር ሴቲንግ የሚል አለ። እሱን ክሊክ ስታደርጉት እነኚህ ስለ ታስክ ባር ሴቲንግ ላይ ያሉ ሴቲንጎች ናቸው ማለት ነው። ከላይ ስትመለከቱ አውቶማቲካሊ ሃይድ ታስክ ባር የሚል አለ። እችኛዋን ኦፍ ሆናለች። ኦን በማድረግበት ሰዓት ተመልከቱት። ኦፍ አረኩት። ኦን ሳረጋው ይጠፋል ከታች በኩል ያለው። ከርሰራችሁን ግን ወደ ታች ዝቅ በምታደርጉበት ሰዓት ራሱ አውቶማቲካሊ አውቆ ይመጣል ማለት ነው። ይሄው አውቆ ይመጣላችኋል። ሌላኛው ምንድነው? ዝቅ ስትሉ ታስክ ባር ሎኬሽን ኦን ስክሪን የታስክ ባሩ ከታይ በኩል ነው ያለው አይደለም? ከፈለግን ከግራ ከቀኝ ማድረግ እንችላለን። ለምሳሌ እኔ ከሌፍት ላድርገው፣ አያችሁት? ወደ ግራ ዞረ። ከቶፕ ላድርገው፣ ከላይ ዞረ። ከራይት ላድርገው፣ ከቀኝ በኩል ሳደርገው ወደ ቀኝ ዞረ ማለት ነው። በዚህ መንገድ የታስክ ባሩን ሎኬሽኑን መቀያየር ትችላላችሁ ማለት ነው። ነገር ግን አብዛኛው ጊዜ ሁላችን የምንጠቀመው ፕሪፈረንስ የሚሆነው የተሻለው ቦተም ሰው ከታይ ማድረግ እንዳትረሱ እናንተም ቢሆን። ሌላኛው ደግሞ እዚህ ጋር ምንድነው ስትከፍቱት ስማቸው የለም አብሮ አይደለም። እችኛዋን ለምሳሌ ኔቨር ብላት ተመልከቱት። የተከፈቱ አፕሊኬሽን ከነ ስማቸው አብሮ ይወጣል ማለት ነው። ይሄኛው ለምሳሌ ከታች ያለችው ጥቁሯ ወደዛ ማርዘም ብንፈልግ ማሳነስ ብንፈልግ የሚለው ነገር ልንገራችሁ። ራይት ክሊክ ታደርጉና ላይ ሎክ ዘ ታስክ ባር የምትለው ይችላል። እሷን ሌፍት ክሊክ ስትጫኑ ቲክ የነበረችው ትጠፋለች ማለት ነው። አየው ቲክ የነበረችው ጠፍታለች። ከዛን ከርሰራችሁን ማውዛችሁ ላይ ዝጋ ስታደርጓት ሊሆንላችኋለች። እንደፈለጋችሁ ማስረዘም ማሳጠር ትችላላችሁ። ሚኒመም ማጠር የሚችለው ድረስ ነው። ማክሲመም ግን ደስ ያላችሁ ድረስ ማስረዘም ትችላላችሁ ማለት ነው። ደግሞ ሲቀጥል እዚህ ጋር ያሉትን አይከኖች ማሳነስም እንችላለን። በነገራችን ላይ እንዴት ነው የምናሳነሰው? ሴቲንግ ላይ ገብታችሁ ዩዝ ስሞል ታስክ ባር በተን ብል ይኸው ታስክ ባር ሴቲንጋቸው ያንስልናል ማለት ነው። ለምሳሌ ይሄን ንክፈተው፣ እዚህ ጋርም ተከፍቷል፣ ይሄም ተከፍቷል። የምትመለከቱና ሁሉም አፕሊኬሽኑ ተከፍቷል። ራይት ክሊክ እናድርግና ሾ ዘ ዴስክቶፕ ወደ ዴስክቶፕ እንዲመልሰን ከፈለግን ክሊክ ቴክስት ታደርጉት ወደ መጀመሪያ መልሰናል። ደግማችሁ ሾ ኦፕን ዊንዶውስ ትሉት ዊንዶዎችን ይከፍትላችኋል ማለት ነው። እዚህ ጋር ሲከፈቱ ግን የተለያዩ ዊንዶዎች ተደራርበዋል አይደለም? አንዱ ባንዱ አንለይም። በቀላል ኦርጋናይዝ ለማድረግ ዊንዶው እንዲያመቸን ራይት ክሊክ ታደርጉና ላይ ካስኬድ ዊንዶ የምትላለች እሷን ሌፍት ክሊክ ስትጫኗት ይኸው ጉግል ክሮም አለች። እዚህ ጋር ደግሞ ፎቶሾፕ አለ። ከዛ ሲቀጥል ማን አለ? ፋይል ኤክስፕሎረር አለ። ይሄው ሌፍት ክሊክ ስትጫኑት ከአንዱ ወደ አንዱ ምን ማድረግ ትችላላችሁ? በቀላሉ ኤክስፓንድ ማድረግ ትችላላችሁ። ወይ ምን ማድረግ ትችላላችሁ? ለምሳሌ ሾው ዊንዶውን ሳይድ ባይ ሳይድ ማድረግ ከፈለጋችሁ ነው ሌፍት ክሊክ ስትጫኑት ይሄው ዊንዶአችሁ ሳይድ ባይ ሳይድ ይሆናል ማለት ነው። እዚህ ጋር የነበረው እዚህ ጋር አለ ማለት ነው። ስለየ ቦታ ማስቀመጥ እንችላለን። ካስኬድ ይለያያል። የካስኬድ ከሆነ እርስ በራሱ የሚደራርብልን፣ ሳይድ ባይ ሳይድ ከሆነ ግን የሚያሳየ ምንድነው ዊንዶአችንን ሳይድ ባይ ሳይድ ይሆናል ማለት ነው። በዚህ መንገድ ያሳየናል። እዚህ ጋር አካባቢ ላይ ስትመለከቱት ኮርታና የለችማ። ሾ ኮርታና በተን ሌፍት ክሊክ ስትጫኑት ኮርታና በተን ትመጣለች። ማጥን ከፈለጋችሁ እንዳትመጣ ከፈለጋችሁ ደግማችሁ ክሊክ ቲክ የነበረችው ሌፍት ክሊክ ስትጫኑት ትጠፋለች። ሌላኛው ደግሞ ምን አለ? ሾ ታስክ ባር በተናችን ላይ ኬቦርድ በተን ለምሳሌ ታች ኬቦርድ በተንን ዴስክ ስጫን እዚህ ጋር መጥቷል አይደለም? ይሄ ማለት ነው የምትመለከቱት እዚህ ጋር። በነገራችን ላይ ኮምፒውተራችሁ ታች ስክሪን ከሆነ
በእጃችሁ መጠቀም ትችላላችሁ ማለት ነው። ራይት ክሊክ አድርጋችሁ የማጥፋት የምትፈልጉ ከሆነ ተች ባር ስክሪኑን ተች ኪቦርድ በተኑን ማጥፋት የምትፈልጉ ከሆነ ደግማችሁ ሌፍት ክሊክ መጫን ነው ማለት ነው። ሶ ታስክ ባር ላይ ያለው ቪዲዮ ይሄን ይመስላል ማለት ነው። በጣም ወሳኝ ደግሞ በነገራችን ላይ ሌላ ታስክ ባር ሴቲንግ ላይ ታስክ ባር ላይ ማወቅ ያለባችሁ ምንድነው ታስክ ማናጀር እንዳትረሱ። ችኛዋ ታስክ ባር ማናጀር የምትለዋን ቲክ በማድረግበት ሰዓት ወይም ሌፍት ክሊክ ስጫ ነው የሚመጣው ኒውት ኮምፒውተራችን ለምሳሌ ስታክ እያደረገ ከሆነ የትኛው አፕሊኬሽን በብዛት እየተጠቀምብን ያለው ማለት ወይ ሚሞሪ ሊሆን ይችላል ራማችን አለበለዛም ስቶሬጅን የትኛው ነው የሚጠቀመው የሚለው ነገር በቀላሉ ለማወቅ ይጠቅማችኋል ማለት ነው። የሚያስቸግራችሁ ከሆነ ሌፍት ክሊክ ስጫኑና ራይት ክሊክ አድርጋችሁ ኢንድ ታስክ ስትሉት ይጠፋል ቀጥታ ማለት ነው። ክሮምን አጥፋ ከፈለኩ ራይት ክሊክ አድርጌ ኢንድ ታስክ፣ ምክንያቱም ኮምፒውተራችሁ ያዛገባችሁና ካስቸገራችሁ ማለት ነው። በዚህ መንገድ ማስተካከል ትችላላችሁ ማለት ነው። እዚህ ጋር ዲቴል መረጃዎች ይኖራሉ። ሲፒዩ ምንድነው፣ ስታርታፕ፣ ዩዘርስ፣ ዲቴል፣ ሰርቪስ ይሄ እናንተ ራሳችሁ እየጎራጎራችሁ እዩት። Please like and share, subscribe my YouTube channel. በዛሬ ቪዲዮ የምንመለከተው ስለ ፋይል ኤክስፕሎረር ነው። ፋይል ኤክስፕሎረር ደግሞ የምንለው ዩዝድቱ ለምንድን ነው የሚያገለግለን? ፋይልና ፎልደርን በዊንዶው ኦፕሬቲንግ ሲስተም በምንጠቀምበት ሰዓት በቀላሉ ማኔጅ ለማድረግ ነው የሚያገለግለን። እዚህ ላይ በጣም ወሳኝ የሆነ ኮንሴፕት ስለሆነ እስከ መጨረሻው ድረስ መከታተል እንዳትረሱ። መጀመሪያው ፋይል ኤክስፕሎረር ለመክፈት ምን እንደምታደርጉት እዚህ ጋር ታይፕ ዩር ሰርች የምትለዋለች ፋይል ኤክስፕሎረር ብላችሁ ጽፋላችሁ። ከዛም በኋላ ከጻፋችሁ በኋላ እዚህ ጋር ፔንቱ ታስክ ባር ማድረግ እንዳትረሱ፣ ምክንያቱም በብዛት የምንጠቀመው ስለሆነ ይሄው ፔንቱ ታስክ ባር ብየዋለሁኝ። መክፈት ከፈለኩ ወይ እዚህ ጋር መክፈት ይችላል፣ አለበለዚያኛው ሌፍት ክሊክ መጫን ይችላል ማለት ነው። ከዛ ነው ወርክ ኤንቫይሮንመንት ምን ይመስላል የሚለውን እንመልከት። በዚህ በስተግራ በኩል ያሉት የምትመለከቷቸው ፎልደሮች ናቸው። ከላይ ያለው ኪውክ አክሰስ አለች። ኪውክ አክሰስ የምንለው በብዛት ስንጠቀማቸው የነበሩ ፋይልና ፎልደሮችን ነው የሚያስቀምጥልን። ይሄው እዚህ ጋር ፍሪኩዌንትሊ ፎልደር እና ቅርብ ጊዜ የከፈትኳቸው ፋይሎች ናቸው እነኚህ። ሌላኛው ከዚህ ከላይ በኩል የምትመለከቱት ይሄኛው ፓርት ምን ብለን እንጠራዋለን? ሪብን ብለን እንጠራዋለን። እሱን እዚህ ጋር ብትመጡበት ሰዓት ሚኒማይዝ ማድረግ ይችላላችሁ፣ ኤክስፓንድ ማድረግ ይችላላችሁ ማለት ነው። ከዛ እዚህ ጋር ሆም ላይ እንደምትመለከቱት ክሊፕቦርድ፣ ኦርጋናይዝ፣ ኒው፣ ኦፕን፣ ሰሌክት አለ። ያንናቸው እንመለከታለን። እዚህ ጋር ሼርን በምትመጡበት ሰዓት እንዴት ነው ወይ ፋይላችሁ ወይ አለበለዚያ ፎልደራችሁ እንዴት አድርጋችሁ ዚፕ እንደምታደርጉ ሼር እንደምታደርጉ ወደ ኢሜል እንመለከታለን። የመጨረሻው ስለ ቪው አለች። ቪው ማለት ስለ ፎልደሩ እንደን ነገር እንመለከታለን ማለት ነው። የከፈታችሁት ፋይል ፎልደር ወደ ገደለው ስንገባ ከላይ የምትመለከቷት ፋይል አለች። እችን ክሊክ በምታደርጉበት ሰዓት ኒው ዊንዶ ክሬት ለማድረግ ከፈለጋችሁ እችኛዋን ኦፕን ኒው ዊንዶ ብላችሁ እሷን ክሊክ ማድረግ ነው። በዚህ መንገድ ሌላ ዊንዶ ክሬት ማድረግ ትችላላችሁ ማለት ነው። ይሄው ስጋ ከዊንዶ ክሬት አድርጋችሁ ባለች ነው ታያችኋለች። ሚኒማይዝ ለማድረግ ታገለግለን። ይሄኛው ደግሞ ማክሲማይዝ ነው። ይሄኛው ደግሞ ለመዝጋት ነው የከፈትነውን ክሎዝ አደረግነው። ኦኬ ሌላኛው እዚህ ጋር እንደሆነ የከፈታችሁት ነው ዊንዶ ክሎዝ ለማድረግ ክሎዝ ማለት ትችላላችሁ ማለት ነው። እዚህ ጋር ሆም ላይ በምንመጣበት ሰዓት ክሊፕ ቦርድ ናቸው የመጀመሪያዋ። ስለዚህ አንዱ ፎልደር ላይ ገብተን አንድ ፎልደር ክሬት ማድረግ አለብን ማለት ነው። ራይት ክሊክ ላድርግ ኒው ማለት በየ ፎልደር ክሬት ማድረግ ይችላል። አለበለዚያም እዚሁ ላይ ከላይ ታያችኋል ኒው ፎልደር የምትለዋን እሷን ክሊክ አድርጋችሁ ቪዲዮ ዋን ልበለው ፎልደር ክሬት አደረኩኝ። ሌላ ፋይል ክሬት ማድረግ ከፈለኩኝ እዚህ ጋር ቴክስት ቪዲዮ ብዬ ሶሪ ኤዋን ልበለው ኤዋን ቴራልማ ስለሆነ ማለት የፈለግነው እኛ። ከዛ አንችኛው ሌፍት ክሊክ ተጫንኳት አይደለም። ከተጫናችሁ በኋላ ኮፒ አለች። ከት ኮፒ ፓዝ የሚሉት እንዳለ በአጠቃላይ ምን ይሆናሉ ይበሩልናል ማለት ነው። ይኸው ኮፒ አድርጌኛውን እዚህኛው ቪዲዮውን ላይ ሄጄ ምን ማድረግ ይችላል? ከፈክቱ በኋላ ራይት ክሊክ አድርጋችሁ ፔስት ማድረግ ይችላልላችሁ። አለበለዚያም ከላይ እንደሆነ ፔስት የምትላለች አይደለም እሷን ሌፍት ክሊክ መጫን ነው ማለት ነው። በዚህ መንገድ ኮፒ ፔስት አድርጋችኋል። በነገራችን ላይ ኮፒ በምናደርግበት ሰዓት ምንድነው ዲፈረንሳቸው ከተባለ ኮፒ እና ከት ማለት ነው። ኮፒ ከሆነ የነበረውን ፋይል ወይንም ፎልደር ዱፕሊኬት ነው የሚያደርግልን። ከት ከሆነ ግን የነበረውን ፋይል ወይንም ፎልደር ሙቭ ነው የሚያደርገው። ለምሳሌ እችኛዋን ከት ላድርጋት ሌላ ክሬት ላድርግና ላሳያችሁ። ቆይ ማክሰስ ክሬት ላድርግ እስኪ ለምሳሌ ልበለው ሰሌክት አደርጋለሁኝ። ከዛን ከት እዚህኛው ውስጥ ላስገባው ቪዲዮዋን የሚለው ላይ እዛች ኮፒ ፔስት የምትላለች ይሄው እዚህ ጋር የምትለው እዛ ውስጥ ውጭ መኖር የለባትም። ይሄው
ይሄ ነው ዲፈረንሳችሁ። ኮፒ አድርጋችሁ ፔስት ከሆነ ዱፕሊኬት ነው። ከታርጋችሁ ፔስት ከሆነ ግን የነበራችሁን ፋይል ወይም ፎልደር ሙቭ ማድረግ ነው፣ ማንቀሳቀስ ነው። በቃ ከሆነ ቦታ ወደ ሌላ ቦታ ማንቀሳቀስ ነው። ሾርትከት አላቸው። ኮፒ ከሆነ ኮንትሮል ፕላስ ሲ፣ ፔስት ከሆነ ኮንትሮል ፕላስ ቪ፣ ከት ከሆነ ኮንትሮል ፕላስ ኤክስ ነው ማለት ነው። ሌላኞች ኮፒ ፓዝ የምትላለች አይደለም። ለምሳሌ ይሄን ክሊክ ላድርገውና የዚህን ኮፒ ፓዝ ብለው የዚህ ፎልደር ፓዝ የቱ ጋር እንዳለ የሚያሳየን ይሄ ልክፈት ነው። ላሳያችሁ። ይኸው ኮንትሮል ቪ ሳደርገው እችኛው ያለችው ማለት ቪዲዮ ያለችው ዩዘር ላይ ከዛ ዴስክቶፕ ላይ ገብተን ቪዲዮ ዋን ነው ማለት ነው። ፓዛችን ለማንሻል። ሌላኛው ደግሞ ምንድነው ሙቭ ቱ የሚላለ ኮፒ ቱ የሚላለ ተመሳሳይ ናቸው። እዚህ ጋር ለምሳሌ ሙቭ ቱ ከሆነ ከት ነው፣ ኮፒ ቱ ከሆነ ደግሞ ኮፒ ፔስት ለማድረግ የሚያገለግለን። ለምሳሌ እችኛዋን ሙቭ ቱ ላድርግላችሁ። እችኛዋ አለች። እችኛው ክሊክ በማድረግበት ሰዓት ደስ ያላችሁ ፎልደር ላይ ምን ታደርጋላችሁ ማስቀመጥ ትችላላችሁ ማለት ነው ወስዳችሁ። ሌላኛው እዚህ ጋር በጣም ወሳኝ ኮንሴፕት አለች፣ ዲሌት የምትላለች አይደለም። ዲሌት ላይ ስንመጣ ሁለት ፓርት አለው። ሪሳይክል ወይንም ቴምፖራሪ ዲሌት ነው። ፐርማነንት ዲሌት ደግሞ የምንለው የፐርማነንት ነው። ሪሳይክል ከሆነ ኮንትሮል ፕላስ ዲ፣ ቴምፖራሪ ዲሌት ነው። ሪሳይክል ቢን ውስጥ የምናገኘው ለምሳሌ ክሊክ ላድርገው። እዛ ሪሳይክል ቢን ውስጥ ብትገቡ ቪዲዮዋን የሚል አየው ደብል ክሊክ ታደርጉት ሪስቶር ማድረግ ቻላችሁ ከነበረበት፣ ወይንም ራይት ክሊክ አድርጋችሁ ላይ ሪስቶር ማድረግ ነው። እሺ እንመለስ። ቅድም ፎልደራችን ላይ ዲሌት ያደረግናት ፋይል ተመልሳልናለች ማለት ነው። ፐርማነንት ዲሌት ከሆነ ክሊክ አድርጋችሁ ሾርትከቱ shift ነክታችሁ ዲሌት፣ ኮምፒውተራችሁ ላይ ኪቦርዱ ላይ shift ሳትለቁ ዲሌት መጫን ነው ማለት ነው። ሌፍት ክሊክ ብቻ ነው። ለምሳሌ እዚህ ጋር are you sure ፐርማነንት ዲሌት ማድረግ ትፈልጋለህ ነው የሚለኝ። yes ካልኩት እዛ ጋር ሪሳይክል ቢን ውስጥ ብገባ አላገኘው ማለት ነው። ይሄ ቪዲዮን የምትል ቴክስት ፋይል የለችም። ይሄ ነው ማለት ነው። ሌላኛው እዚህ ጋር ኒው ፎልደር ክሬት ማድረግ አላችሁ። እዚህ ጋር እንደሆነ ሌላኛው እዚህ ጋር ክሬት ማድረግ አላችሁ። ሌፍት ክሊክ ብቻ አድርጓት ፎልደር ክሬት ማድረግ አላችሁ። ሲቀጥል ደግሞ እዚህ ጋር ከላይ ታያችኋለች ኒው አይተም የምትለውን እሷን ድሮፕ ዳውን ክሊክ በምታደርጉበት ሰዓት ፋይል ፎልደር የተለያዩ ክሬት የምታደርጓቸውን ያመጣላችኋል ማለት ነው። አለበለዛም ራይት ክሊክ አድርጋችሁ ኒው ላይ ስትሄዱ እነኚህ ኦፕሽኖች ይመጡላችኋል አይደለም። ከታች ኦፕሽኖች ይመጣሉ። እነኚህ ኦፕሽኖች እዚህኛው ላይ ወዛው የግራፊካል ኢንተርፌስ ላይ ያለ ማለት ነው። ማለት ፋይል ኤክስፕሎረር ላይ ይሄው ኒው በምትሉበት ሰዓት ይመጣላችኋል። ለምሳሌ ነው ክሊክ ላድርግና ፕሮፐርቲ የምትለውን ክሊክ ባደረጋት አየው አጠቃላይ ስለ ፋይል ክሬት ስላደረኩት ፋይል ወይ ፎልደር ሊሆን ይችላል ስለሱ ዲቴል ኢንፎርሜሽን ይሰጠናል። ሌላኛው እዚህ ጋር ሰሌክት ኦል የምትላለች ኮንትሮል ኤ ነው በሾርት ከት የምንጠቀመው። ለምሳሌ ስክሪፕት አደረገው ታያችሁት ሁሉንም ሰሌክት ያደርግልናል። ሌላኛው የረሳነው ምንድን አለ ኦፕን ታያችኋለች። ሰሌክት ያደርጋችሁበት ለምሳሌ ይሄኛውን ከሆነ ይሄኛው ፎልደር ነው ያመጣላችኋል። ደስ ያላችሁን 01 to 5 የሚለውን ፎልደር ከሆነ ይሄ ፎልደር አለ የሚያመጣልን። ፋይል ከሆነ የፋይል ምልክት ያመጣዋል። ማይክሮሶፍት ኤክሴል ነው ማለት ነው። ሌላኛው ወሳኙ ኮንሴፕት ሼር ላይ በሚከሩበት ሰዓት የነበረ ክሬት ያደርጋችሁትን ፋይል ወደ ዚፕ ማድረግ ከፈለጋችሁ ሌፍት ክሊክ መጫን ነው። ይሄው ራሱ ክሬት ያድርጉልናል። የዚህ ዚፕ ፋይላችን ነው ማለት ነው። ዚፕ ፋይላችን ወይም ፎልደራችን ዚፕ የምናደርገው ለምንድን ነው ከተባለ ሳይዙ ለመቀነስ፣ ፎልደር ከሆነ ደግሞ በቀላሉ ለመላክ ያገለግለናል። ከዛን ሼርቱ ወደ ሼር እናድርገው ኦንላይን ወደ ስልካችን ወይስ እዚህ ላይ ደግሞ የምንጠቀማቸው ማይክሮሶፍት ፕሮዳክቶች አሉ። ከነሱ ኦንላይን ላይ መረጃዎቻችን ሼር የምናደርግበት ማለት ነው። ወደዛ ሼር ማድረግ ትችላላችሁ፣ ኢሜል ማድረግ ትችላላችሁ። ሌላኛው ቪው ላይ ደግሞ በምንመጣበት ሰዓት አንድ ፋይል ሰሌክት ማድረግ አለብን። ሰሌክት አድርጌያለሁኝ። ከዛን በኋላ ዲቴል ፔን ማለት ስለ ፋይላችን ፎልደራችሁ ስለ ሳይዙ መቼ ክሬት እንደተደረገ መቼ ሞዲፋይ እንደተደረገ ምናምን ዲቴል ማድረግ ይስተናል። ዲቴል ፔን የምትለው ማለት ነው። ደግማችሁ ክሊክ ታደርጉ ይጠፋል። ሌላኛው እዚህ ጋር ኤክስትራ ላርጅ አይኮንስ አይኮኖቹ ናቸው። ተለቁ አይደለም። እሺ ስሞል አይኮን ስናደርገው ያንሳሉ። ላርጅ አይኮን ስናደርገው ትንሽ ከኤክስትራው ያነስ ያለ ነው። ሚዲየም አይኮን ደግሞ ስንለው መካከለኛ ነው። አብዛኛው ጊዜ የምንጠቀምበትም እኛ ሚዲየም አይኮን ስለሆነ ማለት ነው። ክሬት የምናደርገው የሚለውን አሳያችኋለሁ ማለት ነው። ኮምፒውተር ዩዘር ማለት ሎካል ዩዘር አካውንት ነው። ከዛ በፊት ግን ለምን እንደምንጠቀመው ወይንም ለምን ክሬት ማድረግ እንደሚገባ ልንገራችሁ። ለምሳሌ በቤታችሁ ውስጥ የምትጠቀሙት ኮምፒውተር አንድ ብቻ ነው። ፋዘር ይጠቀማል፣ ማዘር ትጠቀማለች፣
ብራዘር ሲስተር። ታዲያ እናንተ ለምሳሌ አንዳንድ ሰኪር የሆኑ ኢንፎርሜሽኖች በቀላሉ ፋይላችሁን ማኔጅ ለማድረግ ያስቸግራል አይደለም? አንድ ኮምፒውተር ላይ ብዙ ሰው ሲጠቀመው። ስለዚህ ሁላችሁም የራሳችሁን ዩዘር አካውንት ክሬት አድርጋችሁ በየራሳችሁ ዩዘር አካውንት እየገባችሁ ኮምፒውተራችሁን ለተለያየ ሰው እንድትጠቀሙት ያስችለናል ማለት ነው። በጣም ጥቅሙ እንዴት አድርገን ነው ክሬት የምናደርገው ከተባለ ማውዛችሁን ታንቀሳቀሱና ከግራ በኩል ይቻለች ሪስታርት የሚሆነውን ክሊክ ታደርጓታላችሁ። ከዛም በኋላ ሴቲንግ የምትለዋን ክሊክ ነው ሌፍት ክሊክ ነው የምትጠቀሙት። ከዛም በኋላ አካውንት የምትላለች እዚህ ጋር ክሊክ ስታደርጓት ድጋሚ ሌፍት ክሊክ ዩር ኢንፎ ኢሜይል ምናምን ይላል። ፋሚሊ ኤንድ አዘር ዩዘርስ የምትለዋን ሌፍት ክሊክ አንዴ ትደግማታላችሁ። ከዛን በኋላ አድ ሰምዋን ኤልስ ቱ ዚስ ፒሲ የምትለዋን ክሊክ ማድረግ ይጠበቅባችኋል ማለት ነው። ከዛ ግን ያው እዚህ ጋር ሌላ አካውንት አለ እኔ ጋር ሌፍት ክሊክ ጃንኩት አድ ሰምዋን ኤልስ የምትለዋን ከዛን መጣ ኦኬ ይሄ መጣልን ማለት ነው። እንደምትመለከቱት ኢሜይል ወይንም ፎን ነምበር አስገባ ይለኛል ማለት ነው። እዚህ ጋር ግን ኢሜይል ወይንም ፎን ነምበር ማስገባት አይጠበቅባችሁ። ለምን መሰላችሁ? ሁለት አካውንቶች አሉ፣ ማይክሮሶፍት አካውንት እና ሎካል ዩዘር አካውንት ማለት ነው። ሎካል ዩዘር አካውንት የምንለው የምንጠቀምበት ኦንሊ ኮምፒውተራችን ላይ ወይንም ስፔሲፊክ ዲቫይስ ላይ ብቻ ነው ማለት ነው። ነገር ግን ማይክሮሶፍት አካውንት ከሆነ የተለያየ ዲቫይስ ላይ መጠቀም ትችላላችሁ፣ የፈለጋችሁበት ቦታ ማለት ነው። ለምንድን ነው የሚያገለግለን? እሱ የኦፊስ ፕሮዳክቶችን ለመጠቀም እንዲያስችለን ነው ኢሜይሉ የሚያስፈልገን ማለት ነው። ነገር ግን ሎካል ዩዘር አካውንት በምንጠቀምበት ሰዓት አይ ዶንት ሃቭ ዚስ ፐርሰን ሳይን ኢን ኢንፎርሜሽን የምትለውን ሌፍት ክሊክ መጫን እንዳትረሱ። ከዛን ይመጣላችኋል አድ ዩዘር ዊዛውት ማይክሮሶፍት አካውንት የምትለዋ ነው ክሊክ የምታደርጉት። ሌፍት ክሊክ እንደግመዋለን ማለት ነው። የስ እንደምትመለከቱት ክሬት ዩዘር ፎር ዚስ ፒሲ ይለናል። የዩዘሩ መጠቀም የሚፈልገው ሰውዬ ማን ነው? ለምሳሌ ሲስተር የምትጠቀም ከሆነ ሲስ እላለሁ። ሲስተር ዩዘር ማስገባኝ። ከዛም በኋላ እዚጋ ፓስዋርድ ክሬት አድርገናል። ፓስዋርድ እዚጋ በይዘው ክሬት ማድረግም ማለማድረግም የራሳችሁ መርጣችሁ ነው። ነገር ግን መቼስ መረጃችን ሴኪር መሆን አለበት። ስለዚህ የማትረሱትን ፓስዋርድ ሌላ ፓስዋርድ ታስገባላችሁ ማለት ነው። 1 2 3 ሪኢንተር ፓስዋርድ ይለናል። ኮንፊርም ማድረግ አለብን። ካላስገባነው ድጋሚ እናስገባለን። 1 2 3 ናይስ። ከዛም በኋላ ይሄን ፓስዋርድ ብትረሱት ለማስታወስ እንዲጠቅመን ነው። አንዳንድ ጥያቄዎች አሉ። ከዛ ሴኩሪቲ ኩዌሽን 1 ይለናል። ክሊክ ታደርጓታላችሁ ሌፍት ክሊክ። ከዛ ዋት ዋዝ ዩር ፈርስት የመጀመሪያው መጽሐፍ ነው። ለምሳሌ ኤችጂ አልኩት እኔ። ሴኩሪቲ ኩዌሽን 2 ዋት ዘ ኔም ኦፍ ሲቲ ይላል። ኤአር ልበለው። ከዛ ሶስተኛው ላይ ሴኩሪቲ ኩዌሽን ላይ ስንመጣ ደስ ያላችሁ እናንተ ኔክ ማችሁ ማን ነው? ማይ ኔክ ኔም አቡሽ፣ አቶ አቡሽ ይላል። ከዛም በኋላ ምን ታደርጉታላችሁ ማለት ነው። ኔክስት የምትለውን ሌፍት ክሊክ መጫን ነው። ኦ ማይ ጋድ ተበረከለ። አያችሁ ሲስተር የምትለው ዩዘር አካውንት ክሬት ሆናልናለች ማለት ነው። ይህን በስዊች አድርጋችሁ መጠቀም ትችላላችሁ። እሱም በኋላ አሳያችኋለሁ። ከዛ በፊት ግን እላው ላይ ራይት ክሊክ ብናደርግ ምን ይፈጠራል? ይኸው ራይት ክሊክ አድርጎ ሌፍት ክሊክ ስትጫኑት እንደምትመለከቱት ቼንጅ አካውንት ታይፕ ይለናል። ሌላኛው ደግሞ ሪሙቭ ይለናል። አካውንቱን ማስወገድ የምትፈልጉ ከሆነ ወይም ክሬት የተደረገው ዩዘር አካውንት ማጥፋት የምትፈልጉ ከሆነ ሪሙቭ ማለት ይችላላችሁ ከተሳሳታችሁ ማለት ነው። ነገር ግን አካውንት ታይፑን እዚጋ ቼንጅ ማድረግ ከፈልጋችሁ አካውንት ታይፕ ስንል ምንድን ነው? ስታንዳርድ እና አድሚኒስትሬተር አለ። ይሄው ከሁለት አንዱ ደስ ያላችሁን ማድረግ ይችላላችሁ ማለት ነው። አድሚኒስትሬተር ማለት ለምሳሌ ምንድነው ዲፈረንሳቸው ከተባለ አድሚኒስትሬተር ዩዘር አካውንት የምንለው ለምሳሌ አንዳንድ ፐርሚሽኖች አሉ። ኮምፒውተራችን ላይ ገብተን የሆነ አፕሊኬሽን ዳውንሎድ ማድረግ በፈልግ ሌላ ዩዘር እዛ ኮምፒውተራችን ላይ ዳውንሎድ እንዳያደርግ ከፈለግን ሪስትሪክት እና ማድረግ እንችላለን ማለት ነው። አድሚኒስትሬተሩ ከሆነ ስታንዳርድ ዩዘር ከሆነ ግን የተፈቀደለትን ወይም ፐርሚሽን የተደረገውን ብቻ መስራት የሚፈልገው እኛ ለጊዜው ስታንዳርድ ዩዘር እንፈልገው እሷን ወክ እንላታለን ማለት ነው። ሪሙቭ ማድረግ ከፈልጋችሁም ሪሙቭ ማለት ትችላላችሁ ማለት ነው ከዚሁ ጋር እንደሆነ። ሌላኛው ምንድነው ማየት ያለባችሁ እንዴት አድርገን ሎጊን ማድረግ የምንችለው ክሬት አድርገን አይደለም። ስለዚህ ተመልሳችሁ ስታርት ሜኑ ላይ ትመጡና ሌፍት ክሊክ ትጫናላችሁ። ከዛም በኋላ እዚህ ጋር ጂጂ የምትራለች አይደለም፣ ይሄ ዩዘር አካውንት ነው የኔ የሆነ ከረንት እየተጠቀምኩበት ያለሁት ማለት ነው። ክሊክ ታደርጉታላችሁ ሌፍት ክሊክ። ከዛም በኋላ እዚህ ጋር ስትመለከቱት ሁለት ዩዘር አካውንቶች አሉ፣ ማኑዋል የሚል ሲስተር እና ፋዘር የሚል ማለት ነው። ሲስተር የምትለውን ክሊክ ብታደርጓት ሌፍት ክሊክ ብታደርጉት
ፓስዋርድ ይጠይቃችኋል። ፓስወርዳችሁን አስገብታችሁ ገባችሁ ማለት ነው። ከዛ የራሳችሁን ፋይል መረጃችሁን እዛ ላይ ማስቀመጥ ትችላላችሁ ማለት ነው። ሌላኛው ግን ደግሞ ማለት ዩዘር አካውንት ክሬት ስናደርግ የተለያየ ነው፣ በተለያየ መንገድ ነው። ለምሳሌ ምናልባት ዊንዶውስ 7 የሚጠቀሙ ከሆነ ኮንትሮል ፓናል ማለት ትችላላችሁ። ኮንትሮል ፓናል ብላችሁ ኢንተር፣ ከዛም በኋላ ዩዘር አካውንት የሚለውን ክሊክ ማድረግ ትችላላችሁ። እዚህ ጋር እንደምትመለከቱ አድ ኒው ዩዘር ፒሲ ሴቲንግስ የሚለው ይህን ክሊክ ባድርገው አድ ሰሞን ህዝብ የሚለው ላይ የሚወስደኝ። እዚህ ጋር ግን እንደሆነ ለምሳሌ ዩዘር አካውንቴን ፋዘር የሚለው ለምሳሌ ላስወግደው ራይት ክሊክ አድርግና ሰው ነው ሌፍት ክሊክ ብቻ ነው ዲሌት አካውንት ማለት ክሬት አድርጋችሁ ዩዘር አካውንቱን ለማጥፋት ማለት ነው። ዲሌት ዘ አካውንት ማለት ትችላላችሁ። ሲቀጥል ደግሞ ፓስወርዱን ቼንጅ ማድረግ ትችላላችሁ። ከፈልጋችሁ ስሙን መቀየር ትችላላችሁ። እዚህ ጋር እንዳለ የምትመለከቱት ስሙ ማንበብ ነው። ከዛ ሌፍት ክሊክ እንቻለን ዲሌት ዘ አካውንት ብለው እዚህ ጋር ግን በምንደልትበት ሰዓት እዛ ማለት ፋዘር የሚል ዩዘር አካውንት የተፈጠረ እንዳለ ክሬት ያደረግናቸው ምናምኖች አብረውን ውድን የሚሉ ስለዚህ ዲሌት ፋይል ካለ ዲሌት ፋይል ብለው ተደለተ። ዲሌት አካውንት የስ ደለት ነው። ከዛ የስ ምራለን ሌፍት እያዛችሁ እንደምትመለከቱት ተወግዷል ማለት ጠፍቷል። ሁለቱ ብቻ ይቀርናል። እናንተም በዚህ መሰረት ሞክሩት፣ ተለማመዱት። ቤተሰብ እንግዲህ ዛሬ ቪዲዮችን ይሄን ይመስል ነበረ። ስለተከታተላችን በጣም አመሰግናለሁ። ግን አበረታቱኛ፣ ላይክ፣ ሰብስክራይብ፣ ሼር የሚባሉትን አድርጓቸው እሺ።